በቃ ጸበሉ ለብቻው በመንፈሳዊ ነገር አሁን በቄዋ መሰለ አንተ እንደ ሰንበት ተማሪ ነው ማውራ። ኦኬ እንደ ሰንበት ተማሪ አሁን ለምሳሌ ጸበል ይዤ ብመጣ ከኢትዮጵያ ወደ አሜሪካ እና ጸበሉን ለወንድሞች ለእህቶች መስጠት ብፈልግ ቪዲዮ የምሰራ ከሆነ እንዴት አገት ትሰራለህ ካልከኝ እውነቱን ለመናገር የኔን ነው የምነግርህ። ቤተክርስቲያን ወክዬ ስለሆነ የምወጣው የቤተክርስቲያን ነገር ስለሆነ የማስተዋውቀው መንፈሳዊ ነገር ስለሆነ የማስተዋውቀው ነጠላይን አርጌ ኦኬ ነጠላይን አርጌ የቤተክርስቲያኔን ነገር ወክዬ ስለወጣው ነጠላይን አርጌ ጸበል ይሄው ይዤ መጥቻለሁ። ለምትፈልጉ ሰዎች ንገሩኝ። ኦኬ የሚሸጥ የሚለወጥ አይደለም። በነፃ ነው ይዤላችሁ የመጣሁት። በነፃ መውሰድ የምትፈልጉ ካላችሁ መታችሁ መውሰድ ትችላላችሁ። ወይ እኔ ጋር መታችሁ መውሰድ ትችላላችሁ ያለው በቦታ ካልሆነ ደግሞ ያላችሁ በቦታ አደርሳለሁ። ደግሞ እንደዛ ካልቻልን ደግሞ ወይ ደግሞ ጸበሉን ፒክ ለሚያደርግላችሁ ሰው ደግሞ አሬንጅ አድርጋችሁ ጸበሉን መውሰድ ትችላላችሁ። በቃ እግዚአብሔር ደግሞ በነገሮች ሁሉ ይርዳን ብዬ ነው የምጨርሰው። አየህ፣ በሌላ ነገር ግን ከሰራሁት ወዲያውኑ መንፈሳዊ ነገር ሴንሱ ይለወጣል። ፊት ለፊቴ ጸበል አስቀምጫለሁ። እኔ ግን ከኔ የሚታየው ነገሮች ግን ያን መንፈሳዊ ነገር የማይወክል ከሆነ ሰው ጋር ግጭት ይፈጥራል። እንዳልኩ እዚህ ሚዲያ ላይ ደግሞ እንዳልኩ ነጋጆች፣ ለዋጮች፣ ሸዋጆች አሉ። እንደምታውቀው እምነት እንሸጣለን፣ ጸበል እንሸጣለን፣ አናግሩን፣ የታመሙ የተጨነቁ ሰዎችን በነፃ ሰጥቶ እንደማጽናናት ክፈሉ የሚሉ ሌቦች ደግሞ አሉ። ስለዚህ ከነሱ ትክክለኛው ሰዎችን መለየት አለብን። እውነተኛ የሆነ ሰው ከነዚህ ከነጋዴዎች መለየት አለበት። የሚለየው ደግሞ ምንድን ነው? ትክክለኛውን ሜሴጅ ቀጥታ አድርጎ በማስተላለፍ ነው። ቪዲዮ ላይ ትንሽ ብዥታ አለ፣ ያልጠራ ነገር፣ ትንሽ ቅልቅልቅል ያለ ነገር አለ። ያንን ለይቶ ለመስራት ነው እኔ መፍትሄ ብዬ የማስበው። ይቅርታህን ታቀርብና ከዛ ይኸው በቃ አለ መንፈሳዊ ነገር ለብቻው በመንፈሳዊ መገለጫ መንፈሳዊ መልእክት አድርጋችሁ መስራት ትችላላችሁ። በቄዋ ሌሎችን እሺ መዝሙር ከዛ ይልቅ ደግሞ ይሄ ቪዲዮ ትንሽ ማብራሪያ አለው መሰለኝና በዚህ ከዛ ሌላ ነው ቪዲዮም ዛኛው የተሰራበት እና ሌላ ጊዜ የተሰራ ነው እሱ። በቄዋ አይ የተዘጋጀ ጸበል ነው። ኦርደራችሁ ተዘጋጅቷል፣ ይላክላችኋል፣ ጠብቃችሁ ተቀበሉ ምናምን ምን ነውና ከዚሁ ብትሰማ ጥሩ ነው ብዬ አስባለሁ። ሰላም ቤተሰብ እንዴት ናችሁ? እንግዲህ ጸበል ለጠየቃችሁኝ ነው በዚህ መልኩ አውጥቼላችኋለሁ። በጣም ብዙ ልጆች ናቸው ጸበል ጠየቃችሁኝ። እንግዲህ የቻልኩትን ያህል አውጥቼዋለሁ። በሀሳብም የቻልኩትን ያህል መልሻለሁ። ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁም ግን ሰጥተናል። ዲሊቨሪ ከፍሎ ወስዷል። ኦርደር ያደረገ ከኦርደራችሁ ጋር ሄደዋል። ኦርደር የማያደርገው ደግሞ ዲሊቨሪ እየከፈለ እየወሰዱ ነው። ከዛ የተረፈ ግን ጸበል አልሸጥንም፣ ጸበል አንሸጥም። ወደፊት እንግዲህ ለጠየቃችሁ ልጆች ኦርደራችሁን ለእኔ ተቀበሉ። እናመሰግናለን። ሰላም። እሺ ይሄ ኤክስፕሌን ምንድን ነው የሚያመላክተው? እዚህ ጋር ጥፋት ምን አለ? ገባኝ። በቃ ምን መሰለ፣ ኦኬ አሁን ገባኝ። አሁን የሁለተኛው ቪዲዮ ላይ ኦርደር የሚባለው ነገር ለጸበል አይነገርም። እውነቱን ንገረኝ ካልከኝ በቄዋ ጸበል ኦርደር ያደረጋችሁኝ ካላችሁ ኦርደራችሁ ተዘጋጅቷል። ጸበል ኦርደር የሚደረግ አይደለም። መዝሙር አሁንም አልተረዳህም መሰለኝ። ኦርደር ያደረጉት ልብስ ነው። ከኦርደር ጋር ደግሞ ጸበል ላኩልን ስላሉ ጸበል ተደረገላቸው። ከዛ ውጭ ደግሞ ያለ ልብስ እንደዚሁ ጸበል ብቻ እንፈልጋለን ያሉም ስላሉ ነው ለየት አድርጋ አንዳንድ ነገሮችን እንትን ብላ የሰራችው እንጂ ጸበል ኦርደር ያደረጋችሁ ምናምን ብላ አይደለም የሰራችሁ። በደንብ አይሰማኝ። ልድገመው ከፈለግ። እሺ ድገም፣ ችግር የለውም። እሺ በቃ ሰላም ቤተሰብ እንዴት ናችሁ? እንግዲህ ጸበል ለጠየቃችሁኝ ነው በዚህ መልኩ አውጥቼላችኋለሁ። በጣም ብዙ ልጆች ናቸው ጸበል ለጠየቃችሁኝ። እንግዲህ የቻልኩትን ያህል አውጥቼዋለሁ። በሀሳብም የቻልኩትን ያህል መልሻለሁ። ጸበል ትሸጣላችሁ ላላችሁ ደግሞ እኛ ጸበል አንሸጥም። ለጠየቁም ግን ሰጥተናል። ዲሊቨሪ ከፍሎ ወስደዋል። ኦርደር ያደረገ ከኦርደራቸው ጋር ሄደዋል። እዚህ ጋር ኦርደር ያደረገ ከኦርደራቸው ጋር ሄደዋል ነው የምለው። ኦኬ አየህ፣ በቂ አሁን እሱ ነው አሁን። ኦኬ ስለዚህ አሁን ቢሆን ጥሩ የነበረው ምን መሰለህ፣ እንዳልኩ ነው። በቃ ከአንተ ብዙ ስለሚጠበቅ እንደ ሰንበት ተማሪነት እንደ ቤተክርስቲያን ልጅነታችሁ ሁለታችሁም አይ ቲንክ እንደዚህ ከማለት የሚሻለው ከኦርደሩ ጋር ሄዷል ምናምን ከሚል በቃ ልብስ የገዛችሁኝ ሰዎች አላችሁ። ልብስ የገዛችሁ ሰዎች ተጨማሪ ደግሞ ልብሱን ስትልኪ አብረች ጸበሉን ላኪልን ያላችሁ ሰዎች
ጸበሉንም አርጌ ልኬላችኋለሁ። ጸበሉን ብቻ ደግሞ እፈልጋለሁ ያላችሁ ሰዎች ደግሞ ይኸው ጸበሉንም አድርሼላችኋለሁ። በቃ ይኸው አሁን ይሄ በቃ ከኦርደራችሁ ጋር ምናምን የሚለው ነገር ጸበሉ ልክ እንደ ማሻሻጫ ይመስላል። ታየው በቄ አሁን ላይ በጣም መጠንቀቅ ስላለብን ነው። አሁን እኮ አንተም ባለቤትም ለክፋት አስባችሁት አይደለም፣ ንግድም ይዛችሁ አይደለም። በጸበሉ እንደተረዳሁት ግን ምንድን ነው ማሻሻጫ የሚመስሉ ቃላቶች መጠቀማችሁ ነው ችግር ውስጥ የከታችሁ እንደተረዳሁት። ገባ? በቃ ቅድምን ብያለው የልብሱን ይሄ የምትሸጡትን የልብሱንና ጸበሉ ለብቻው ነው መሆን ያለበት። ሲነገርም ሲተዋወቅም ቅልቅል ካለ ጸበሉ እንደ ማሻሻጫ አርጋችሁ ነው የሚመስለው ሰው። ስለዚህ ጥርት ያለ ነገር መሆን ስላለበት በቄዋ ይሄን ደግሞ የምታደርገው ይዘወይ ለቤተክርስቲያን ክብር ነው። አንተ ቤተክርስቲያን ስታከብራት ሁሉም ሰው ያከብርልሃል። ኦኬ መዝሙርዬ በጣም እኮ ይሄን ነገር መረዳት ይችላሉ። ልጅ አይደለም እንደዚህ አድርገን የምናስረዳ 3 ደቂቃና 4 ደቂቃ ወስደን ማስረዳት እኮ የለብንም። ጸበሉን ጨርሰናል ማለት ኦልሬዲ ጸበል ማሻሻጫ እንዳልሆነ ግልጽ እኮ ነው። ጨርሰናል አንልማ፣ ውሃ ቀርተን አንልክም እንዴ? እንደዛ ከሆነ ልብስ ማሻሻጫ ከፈለግን እንዴት ነው? ኦኬ ሚዲያ ላይ እኔን የሚናገረኝ ሰው አይረዳኝ፣ ችግር የለውም። ግን በኮመንት የተዋህዶ ልጆች ሆኖ በኮመንት እዛ ጋር እየገቡ የሚሰድቡን ሰዎች እያወቁኝ እኔ ከዚህ በፊት በጸበል ማሻሻጫ አድርጌ እንደማላቅ እያወቁ ለምን ይሰድቡኛል? እኔስ እኔ አልሰናከልም ወይ? እኔ ስጋ ለባሽ አይደለሁም? ሰንበት ተማሪ አይሰናከልም? ሰንበት ተማሪ አይሳሳትም? ቄስ አይሳሳትም? ቄስ አይወድቅም? ቄስ ከእምነቱ ውስጥ ተገፍቶ አይወጣም ወይ? እኔ ከእምነቴ ተገፍቼ እንድወጣ እኮ ነው እያደረጉኝ ያሉት። በዚህ ልክ ከሆነማ ወረድኩኝና ቪዲዮውን አይቼ ነው የመጣሁትና በእርግጥ 100% ስለ እውነት ለመናገር ቪዲዮ ትክክል አይደለም። በቃ ወደድሽም ጠላሽም ማለት ነው ቪዲዮ ትክክል አይደለም። ሶ ግን ለዛ ምንም ችግር የለውም። አንደኛ እግዚአብሔር ማለት ነው 99ን ትቶ አንዷን በግ ፍለጋ ነው የመጣው እኛ ኃጢአተኞችን ማለት ነው። ስለዚህ ምንድነው ቪዲዮ ትክክል አልነበረም፣ አሰራሩ ትክክል አይደለም 100% ማለት ነው። ይሄኛውን እኔ በግሌ መናገር ፈልጋለሁ። በቃ ለሱ ይቅርታ መጠየቅ ይችላል። ግን ለጸበል ለምን ሰጠክ እንደዚህ ነው? እናንተ ማን ስለሆናችሁ ነው የምትጠይቁት? ኦኬ እኛን መጠየቅ ካለባቸው አባቶች አሉን፣ ይጠይቁን። ኦኬ ማንም ሰው በቂ መጠየቅ ከፈለገ አባቶች ይጠይቁልናል፣ ምንም ችግር የለውም። ኦኬ ልጅ ስለሆነ ማለት ነው። እኛም መጠየቅም መናገርም የሚችሉት ሌላ ባዕድ ሰው ሳይሆን ሃይማኖት አባቶች አሉን። ስለዚህ በቄ ጥፋት ቢያጠፋ በቄ ጸበል እንኳን ቢሸጥ ማጋ ሄደው ነው መክሰስ ያለባቸው እዚህ ላይ ማለት ነው። እሱን አባቶች ይቆጡ አልኩኝ እኮ ይቆጡ፣ ግን ቪዲዮ ትክክል አይደለም። እዚህ ጋር ግን ጥያቄ አለኝ። አዊ ቪዲዮ ሲሰራ መዝሙር ሲሰራ በተለይ ሴቶች ቀሚስ ለብሰው እየተሽከረከሩ ነው የሚሰሩት፣ ቀሚስ ለማሳየት ብለው። እሱ ትክክል ነው? ያው ልንገርክ አሁን ጸበል ማለት ነው አስቀምጣል፣ ፊት ለፊት ማለት ነው ጸበል አስቀምጣል። ጸበል ፊት ለፊቷ ቁጭ ብሎ እሷ ግን የሆነ እኔ ስላለባበሷ ስለምንም አይደለም፣ እኔ ፈራጅ አይደለሁም። ምክንያቱም እኔ ብዙ ኃጢአት አለብኝ። ገባክ አይደለ? ግን እንደ ራሴ ሁኜ እንደ እህት አንተ ደግሞ እንደ ወንድሜ ልነግርህ እፈልጋለሁ እኔ ማለት ነው። ምክንያቱም አቋቋመና አደራረጓ ጸበል ቁጭ ብሎ ጸበል ፊት ለፊቷ ሆኖ እንደዛ መሆን የለበትም ነው። አንዳንድ ጊዜ የምናደርጋቸው ትክክል ሆነክ ራሱ በቀደም ነግሬያለሁ። ትክክል ሆነክ ራሱ ብዙ እህት ወንድሞቻችንን የሚያጠፋ ነገር ከሆነ አንተ በአንዲት ቃላት ማስተካከል ትችላለህ። ብዙዎቹ ኃጢአት ውስጥ እንዳይገቡ ማድረግ ትችላለህ ነው። ብዙ ነገሮችን ማስተካከል ትችላለህ። አንዳንድ ጊዜ ጥፋተኛ ስለሆንክ ብቻም ይቅርታ አትጠይቅም። ለምሳሌ ፍቅር እዛ ቦታ ላይ ቁማንተስ አንዳንድ ከዛ በላይ እኮ ኃጢአት አለ እኮ። ግን ሰው የሚያየው የራሱን ኃጢአት ብቻ ሳይሆን አንተ የምታደርገው ፊት ለፊቱ ላይ ያየውን ነው። ስለዚህ ጸበል ፊት ለፊቷ ቁጭ ብሎ እሷ እንደዛ ጸበል በመስጠት ደግሞ ጥፋተኛ ነክ ብሎ ካሰቡ አባቶች ነው የሚቀጡክ እንጂ ማንም የቲክቶከር ሰው አንተን አይቀጣህም። ምክንያቱም እኛ አባቶች አሉን። አባት አለን። ኦኬ ክርስቶስ የሰጠን